ሁለቱን ሰዎች የሚያመሳስላቸው ነገር ብዙ ነው። በቀውስ ውስጥ ለስልጣን መታጨታቸው ዳጎስ ያለ ገንዘብ ከሚያገኙባቸው ዓለም አቀፋዊና ቀጠናዊ ድርጅቶች ሁሉ ይቅርብን ብለው መምጣታቸውና ለዛች በአመጽ ለምትናጥ አገር እንድረስ ማለታቸው ወዘተ ከብዙ በጥቂቱ ከሚያመሳስላቸው ውስጥ ይነሳል። አብደላ ሐምዶክና ካሚል እንድሪስ በሱዳን ሁለት የፖለቲካ ጥፋቶች የመጡ ሰዎች ተደርገው ይወሰዳሉ። የሽግግር መንግስት ማክበር ያልሆነላቸው የሲቪል አስተዳደር እንዳይመሰረት አሻፈረኝ ያሉት ሁለቱ መለዮ ለባሾች ብረታቸውን አንግበው ሀገሪቷን ወደማትወጣው አዘቅት ውስጥ እንድትገባም አድርገዋታል። ወትሮም ጥያቄያቸው መንበር እቅዳቸው ደግሞ ነዋይን በብቸኝነት ማጋበስ ነውና ይህንን ሲያደርጉ ሊስማሙ አልተቻላቸውም። ታዲያውን ላይ በየፊናቸው ትዩ መንግስት አቋቁመው ዲሞክራሲያዊ ሆነው ለመታየት የሚጣጣሩት ሁለቱ ጄኔራሎች በየፊናቸው የሲቪል አስተዳደር ለመመስረት ሽርጉድ ሲሉ እየታዩ ነው። ካሊድ እንድሪስም በጄኔራል አብዱል ፈታህ አልቡርሃን አዝማችነት የጠቅላይ ሚኒስትሩን ቦታ መያዛቸው ምን አንድምታ የሚሰጥ ይሆናል? እንደ አብደላ ሐምዶክ ተባረውና ተገፍተው የሚወጡ ወይስ አዲስ የፖለቲካ ልምድን በዛች ሀገር የሚያለማምዱ ሚለውን በዓለም አቀፍ የትንታኔ ዘገባችን ተመልክተናል። አማኑኤል ጀንበሩ ነኝ። ካርቱም ደም ግባቷን አጣለች። ኦምዱርማን የቀደመው ውበቷ እንደራቃት ግልጽ ነው። ፖርት ሱዳን የተባለች የወደብ ከተማም እንዲሁ የደራ ንግድ ማዕከልነቷ በጥይት አረር ወደሚቀላ ጢሻነት ቀይሯታል። የሱዳን ቀውስ ስርወ ችግር ሁለቱ ባለማዕረጎች ላይ የሚያርፍ ስለመሆኑም የሚያጠያይቅ አይደለም። ለወትሮ እንግዳ ተቀባይነት መገለጫው የሆነው ህዝብ ዛሬ ላይ ዓለም ጆሮ ነፍጎት እርስ በርስ በሚባሉ ጄኔራሎች መደቆስን እጣፋንቶ አድርጓል። በካርቱም ጎዳናዎች የተራበን ማግኘት እንደ ነውር ቆጥሮ የሚያካፍለው አይደለም ለተወለደው በእንግድነት ቤቱን ላንኳኳ የጎረቤት ሀገር ዜጋ ሳይቀር ከጥሪቱ ፈቶ የሚያበላው ኑቢያይ ዛሬ በጠኔ ተመቶና ህይወት መሮበት ይገፋ ዘንድ ተፈርዶበታል። የሁለቱ ዞኖች ዳፋ እንደ ሳር ለተቆጠረው የሀገሬው ህዝብ ሆኖም የችግር አፈርን መክፋት የዘውትርና የሰርክ ስራው አድርጎታል። ስለሞቀው መንበራቸውና ስለሚዘርፉት ነዋያቸው እንጂ በየሜዳው ስለሚወድቀው ወገናቸው ማሰብን ያልፈለጉት የፖለቲካን ዱኩማኖቹ ጄኔራሎች ዛሬም የዛችን ሀገር መከራ ይረዝም ሞቷም ነክሶ እልቂት ይበረታ ዘንድ በቻሉት አቅም ሁሉ መስራታቸውን አላቆሙም። የኤሚሬቶች አዝማችነት፣ የካይሮና ሪያድ ጦር ቀያሽነት፣ የአሜሪካና የምዕራባውያኑ አለፍ ገደምነት የተንጸባረቀበት የሱዳን ጦርነት ቀጠናዊ ስጋቱ በርትቶ አዲስ አበባና ጅቡቲ፣ ኬንያና ደቡብ ሱዳን ተደጋጋሚ መግለጫዎችን እንዲያወጡም ያስገደደ ሆኗል። ታዲያው ላይ በርግጥስ የካሚል እንድሪስ ወደ ጠቅላይ ሚኒስትርነት መምጣት ከአብደላ ሐምዶክ ምን የሚለየው ነገር አለ? እሳቸው አሁን ላይ ያለውን የሱዳን ቀውስ ከማርገብ አንጻር ምንስ የሚሰሩት ስራ ይኖራል የሚለው በብዙዎች የሚጠየቅ ነው። እሳቸውን በሄሜቲ በኩል ያለው ቡድን አይቀበላቸውም። አብዱል ፈታህ አልቡርሃንም ቢሆኑ በውጭ በኩል የሚነሳባቸውን ወንጀል ለመሸፋፈን ሁነኛ መፍትሄ አድርገው ያመጧቸው ሆነው ነው እንጂ በቀናይነት ፖለቲካዊ ቁርጠኝነትን ለማሳየትና በሱዳን ያለውን ቀውስ ለመፍታት በማለም ያመጧቸው እንዳልሆኑ እንዲሁ ተቾቻቸው ይገልጻሉ። እንደ ሩሲያና ዩክሬን ትኩረት ያልተሰጠው እንደ ጋዛም ልብ ያልተባለለት ምዕራባውያንን ጨምሮ ገልፎቹም ቢሆኑ ለራስ ጥቅም ካልሆነ በስተቀር በወፍ በረር የሚቃኙት ቀውስ ከመካከለኛው ምስራቅ በበለጠና ከሩሲያ ዩክሬን ጦርነት በበረታ መንገድ በየቀኑ ብዙ ሪፖርቶች የሚቀርቡበት የሴቶች ዋይታ የሚሰማበት ትኩረት የተነፈገው ጦርነት ስለመሆኑ የሚያጠያይቅ አይደለም። የሚታየውም ያንን የሚመሰክር ነው። ታዲያ በሰሞነኛ የሀገሪቱ ፖለቲካዊ ጡዘትና ቀውስ ውስጥም ሆኖ አዲስ መንግስትነት ለማቋቋም የሚካሄደው ሂደት ብዙዎችን ጆሮ ገብ ነገር ከዛች አረብ አፍሪካዊት ሀገር የሚሰማ አድርጎ ሰቅዟቸዋል። በእርግጥስ የካሚል እንድሪስ መምጣት ምን አንድምታ አለው ብለው የሚተነትኑ ሰዎች እሳቸውን ከአብደላ ሐምዶክ ጋር ያመሳሰላሉ። ያኔ በዳቦ ጥያቄ የተነሳ መላው የካርቱም ህዝብ አመጽን ባስነሳ ጊዜ አብደላ ሐምዶክ በሲቪል አስተዳደር የነበራቸው የጠቅላይ ሚኒስትርነት ቦታ በምን ያህል ተጠቅመውበታል ይላሉ። እሳቸውን ፈንቅለው እርስ በርስም ተስማምተው እንኖራለን ብለው የተነሱ ጄኔራሎች አሁን ላይ እርስ በርስ የተላለቁ ቢሆንም ግላይ ባህሪ አይለቅምና ለካሚል እንድሪስስ አብዱል ፈታህ አልቡርሃን እንዴት ይተኛሉ ሚለው ብዙ የሚባልበት ሆኗል። የሚላስ የሚቀመስ ያጡ ተፈናቃዮች ነፍሳቸውን ለማቆየት የዛፍ ቅጠል የሚመሉበት እልፍ ነፍሶችም ሲነጠቁ የታየበት የፈጥኖ ደራሽ ሰራዊቱን ትደግፋላችሁ
በዛኛውም በኩል የብሔራዊ ጦሩ ሰላይ ናችሁ በሚል በየቀኑ ግድያና ኢሰብአዊ ጭካኔዎች ተበራክተው የሚታዩበት፣ ሴቶች በአሰቃቂ ሁኔታ በግሩፕ የሚደፈሩበት፣ ቅጥረኛ ወታደሮች የተጋበዙበት የሱዳን ጦርነት መፍትሄን ማበጀት ሳይቻለው በደም ማዕበል ቀጥሏል። በእርግጥም ኮሎምቢያ ከተባለች የደቡብ አሜሪካ ሀገር ድረስ ቅጥረኛን ያስገቡ ለፈጥኖ ደራሽ ኃይሉ ድጋፍ እንዲያደርግም ሀብቷን ማፍሰሷ የሚነገርላት ኤምሬቶች ሰላም ይውረድ ዘንድ እሷ ፍላጎቱ አይደለም። በአሜሪካና በምዕራባውያን አጋሮቿ በኩል ያለውም ስሜት ተመሳሳይ ነው። ጎረቤት ግብጽም የሱዳን በበዛ ፖለቲካዊ ቀውስ ውስጥ መሆን ለፈለገችው ፖለቲካዊ ዓላማ ለማዋል አለማለችና ጉዳዩን ባልሰማ ለማለፍ የመረጠች መስላለች። እንደ አሜሪካና ሩሲያ የአውሮፓ ህብረትና የገልፍ ሀገራት የራሳቸውን ጥቅም ከማስከበር ይልቅ ይህንን አስከፊ የሰብአዊ ቀውስ እያደረሰ ያለውን ጦርነት የመፍታት እቅድም ሆነ ፍላጎት እያሳዩ አለመሆኑ ደግሞ ወደፊት በዛች ሀገር የሚከናወን ጦርነት ከጃዙር ፍትጊያ የሚጸዳ እንዳልሆነ የሚያሳይ ነው የሚለው የብዙዎች ምልከታ ነው። ሀገር ሆነሻልና ለሀገረ መንግስትነት እንኳን አበቃሽ ተብላ የተድላ የእንኳን ደሳለሽ መልእክት ከሱዳን ዘንድ የደረሳት አረብ ኤምሬቶች ዛሬ ተከርብታ የዛችን ሀገር ችግር በብዙ የምታባብስ ሆናለች። ቱጃሩ ሀገር ሉዓላዊነቴን እየተጋፋሽ ነው፣ መንግስቴንም ለመገልበት ታጣቂ እየረዳሽ ነው፣ ትይዩ መንግስትም ሲመሰረት ድጋፋኗ አሳይታለች ያለው የጄኔራል አብዱል ፈታህ አልቡርሃን መንግስት ከዛሬ በኋላ ከዛች ሀገር ጋር የሚኖረኝ ምንም አይነት ግንኙነት የለም ሲልም አሳውቃል። በነገሩ ያልተገረሙ የሁለቱ ሀገራት ግንኙነት እያሽቆለቆለ መምጣቱን ቀድሞ የተነበዩ ወገኖች ግን አሁንም ቢሆን ከዚህ እልቂት ታርቃቂነት ማትወጣ ከሆነ የተባበሩት አረብ ኤምሬትና የሱዳን ግንኙነት በባሰ መቀስ የሚበጠስ እንደሆነ ሲያነሱ ይሰማል። በሱዳን የእርስ በርስ እልቂት ከተጀመረ ወዲህም ስሟ ከዛ የጦርነት አውድማ ያልተላቀቀው ዩኤኢና ሌሎቹ ምን አይነት እርምጃን ሊወስዱ ይችላሉ? በእርግጥ የካሚል መምጣት አዲስ ጠቅላይ ሚኒስትር ሆኖ የመሾም ዜና ከተሰማ ወዲህ ድምጻቸውን ያላሰሙት የገልፍ ሀገራትም ሆኑ አሜሪካ በሰውየው መምጣት አመኔታቸው ምን ያህል ነው? እሳቸውስ ቢሆኑ ከመላላክ በዘለለና ጦርነቱ እንዲቆም ካላቸው ቁርጠኝነት አንጻር ምንን ሲሰሩ ሊታዩ ይችሉ ይሆናል? ይህ ያለ ምክንያት የሚነሳ ጉዳይ አይደለም። በእርግጥም ምዕራባውያንም ሆኑ የገልፍ ሀገራት ለሀገራት ብጥብጥ በውስጥ የሚያስታጥቋቸው ዜጎች የራሳቸውን ድርሻ ይዛሉና ከዚህ አንጻር ሰውየውን መገመት የሚከብድ አይሆንም። በእርግጥም የተባበሩት መንግስታትን ደጃፍ እንደማለፋቸው ስለ ሰብአዊ መብትና ስለ ዲሞክራሲም ያላቸው አመለካከት ጎልበት ያለ ነው ተብሎ የሚታሰብ ቢሆንም ይህንን ግን መሬት አውርዶ ይሰሩታል የሚለው የብዙዎች ጥያቄ ነው። ታዲያ አሁንስ የዛች መከረኛ ሀገር ጉዳይ በምን አይነት መንገድ የሚያልፍ ሊሆን ይችላል? ብዙዎች የዘነጉት የዛች ሀገር ጦርነት ከየትኛውም የዓለም ክፍል በላቀ ሞትን ያበዛ መሆኑ እየታየ ቢሆንም ይህንን ደፍሮ የሚያስቆም ትኩረትም ሰጥቶ ለመምከር ያሰበ እየታየ አይደለም። አሁን ደግሞ ከሞቱ አሟሟቱ ይሉት ቢል እርግጡ ነው ከጥይትና ከድሮን በዘለለ ጭካኔ የኬሚካል መሳሪያ በንጹሃን ገላ ላይ ያረፈ ስለመሆኑ ሲነገርም ተሰምቷል። መሳሪያው ደግሞ በዚች አረብ አፍሪካዊት ሀገር ላይ ጥቅም ላይ መዋሉ ምናልባትም በቀውስ ላይ ቀውስን እያነባበረ የሚጓዝ መሆኑን የሚያነሱ ታዛቢዎች መጪውን ጊዜ ለማየት የሚዘገንን ነገር የሚያስተናግድ ስለመሆኑ መገመት አይከብድም ባይ ናቸው። ይሁላ ዓለምን ሰቅዞ የያዘ ፍርሃት ወደ ካሊድ እንድሪስ ቤተ መንግስት ሲመጣ በምን አይነት አግባብ የሚሸፈን ይሆን? ሱዳንስ ከመከራዋ መታበቃ ወይስ ሌላ መከራን የምትወልድ ሀገር? በቀጣይ የጠቅላይ ሚኒስትሩ የማምሻ ዕድሜ ባጭር የሚቋጭ ወይስ የሱዳን መድኃኒት ሆነው የሚመጡ የሚለውም ጊዜ ሊያሳየን የሚፈቅድ ይሆናል።